ማንቸስተር ዩናይትድ በማይክል ካሪክ ስር በጣም አስደናቂ ጊዜን ካሳለፈ በኋላ ወይ ደግሞ እያሳለፈ ነው ያለውና የዚህ አስደናቂ ጊዜ ወይ ደግሞ የዚህ አስደናቂ ተከታታይ የማሸነፍ ጉዳይ ሁለት ጨዋታዎችን ብቻ የመሸነፉ ጉዳይ አጠቃላይ ያሸነፋቸው ጨዋታዎች ብዛት ደግሞ ትልቅ ስለሆነ ደግሞ እነዚህ ጨዋታዎች ወይ ደግሞ እነዚህ ውጤቶች የሚታሰሩት ማሰሪያቸው ወይም ደግሞ ዴስቲኔሽናቸው በቃ ጥጉ ምንድነው? ልክ ማይክል ካሪክ ማንቸስተር ዩናይትድን ሲረከብ የተሰጠውን ኃላፊነት በቃ ከዳር በማድረስ ነው አይደለ? ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሲሆን ላይክ ዋንጫ እንዲያመጣ አይደለም፣ የፕሪሚየር ሊግ ዋንጫ እንዲያሳካ ተብሎ አይደለም፣ ሌላ ምንም አይነት ዋንጫ እንዲያመጣም አይጠበቅበትም። ለምን? የአውሮፓ ውድድር ላይ የለም፣ የአውሮፓ ሊግ ቻምፒየንስ ሊግ ላይ የለም፣ ኤፍ ኤ ካፕ ላይ እሱ በሌለበት ነው በአንድ ጨዋታ ማንቸስተር ዩናይትድ የወጣው። ካራቦ ካፕ ላይ እሱ በሌለበት ነው በአንድ ጨዋታ ማንቸስተር ዩናይትድ የወጣውና ብቸኛ የተሰጠው ኃላፊነት ምንድነው? ይሄ በጣም ፖቴንሻል ያለው ቡድን ነው፣ ወደ ቻምፒየንስ ሊግ ማለፍ የሚችል ቡድን ነውና ይሄን ወደ ቻምፒየንስ ሊግ ማለፍ የሚችል ቡድን ወደ ቻምፒየንስ ሊግ ቡድን እንዲገባ ወደ ቻምፒየንስ ሊግ ስፓት እንዲገባ አድርገው ይሄን ቡድን የሚል ሐሳብ ነበር የተሰጠው። ያንን የሚያስርበት የተለየ ጨዋታ ደግሞ ከፊት ለፊቱ ይጠብቀዋል። ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉት የደርቢው ጨዋታ ማንቸስተር ዩናይትድ የቻምፒየንስ ሊግ ጉዳዩን የሚያረጋግጥበት የመጨረሻ ጨዋታ ሊሆን የሚችልበት ፖቴንሻል አለውና ስለሱ ጨዋታ ነው የምንሰራው። ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉት 35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች ነው አንድ ላይ ያነሳን የምንቆየው። ለምሳሌ ይሄ ጨዋታ አሁን ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉት ጨዋታ ስፔሻል የሚያደርጉት ሪዝኖች አሉት። በዋናነት ሁለት ሪዝኖች አሉት ይህንን ጨዋታ ስፔሻል የሚያደርጉት። እነዛ ሁለት ሪዝኖች ምንድናቸው የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። ከዛ ውጪ ደግሞ አንድ ሚትን እንደሚለው ከሆነ ማይክል ካሪክ የራሱን አጨዋወት እየተጫወተ አይደለም ማለት አሁን ላይ እሱ የሚፈልገውን ስታይል ኦፍ ፕሌየር አይደለም እየተጫወተ የሚገኘው ብሎ ተናግሯል። ከምን አንጻር ይሄን ነገር አለው፣ ምንስ ለማለት ፈልጎ ነው የሚለውን ነገር ለማየት እንሞክራለን። መጨረሻም ደግሞ ፕሪዲክትድ ላይንአፕ ይኖረናል ወይም ደግሞ ላይንአፖችን ፕሪዲክት እናደርጋለን። አሁን ካለው ሁኔታ አንጻር ቼንጅ ሊኖር የሚችልባቸው ቦታዎች ላይ አንዳንድ ሀሳቦችን የምንሰጥ ይሆናል። ታዲያ ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። እስከዛው ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃቸዋለን። ከኛ ጋር አሪፍ ቆይታ እንዲኖራችሁ ተመኝቻለሁ። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያደርገውን ግስጋሴ ወይ ደግሞ ጉዞ በቃ የሚያጠናቅቅበት የሚያረጋግጥበት በቃ ኦልሬዲ ቻምፒየንስ ሊግ ላይ ማለፉን አረጋግጧል ማንቸስተር ዩናይትድ የሚባልበትና ምናልባት የዚህ ሲዝን ትልቁ አቺቭመንት ሊሆን የሚችልበት እድል አንድ ጨዋታ ብቻ ነው የቀረው ይሄን ነገር ሊወስን የሚችል ወይም ደግሞ እንደዚህ አድርገን እናስቀምጠው። አንድ ጨዋታ ብቻ ሳይሆን አንድ የማች ይሄ የጨዋታ ሳምንት አለ አይደል? አሁን የሚጫወቱት 35ኛ ሳምንት ነው የእንግሊዝ ፕሪሚየር ሊጉ ማለት ነውና በዚህ 35ኛ ሳምንት ላይ ማንቸስተር ዩናይትድ የቻምፒየንስ ሊጉ ጉዳይ ይለይለታል ማለት እንችላለን፣ ስንጠቀልለው ማለት ነው። አጠቃላይ ጠቅላላ ስናደርገው በዚህ ሳምንት በዚህኛው የ35ኛ ሳምንት ፕሪሚየር ሊግ ጨዋታ ይለይለታል። ለምን? ማንቸስተር ዩናይትድ አሁን ለምሳሌ ከስሩ ያሉት ቡድኖች አሉ አይደል? የነሱም ውጤት እኮ ይጠበቃል። አሁን እነሱ ለምሳሌ በርንሞዝ አቻ እንኳን የሚወጣ ከሆነ ማንቸስተር ዩናይትድ ይሄን ጨዋታ ባያሸንፍም ማለፉን ያረጋግጣል። እሱ ነገር ስላለ ይሄ ጨዋታ ይሄ ማች ዊኩ ነው የሚወስነው እንጂ እንዳልኩት ነው። ለምሳሌ በርንሞዝ ቢያሸንፍ ማንቸስተር ዩናይትድም የግድ ማሸነፍ ሊጠበቅበት ይችላል። ግን ደግሞ ሴናሪዎቹ ግን በዚህ ሳምንት ሊጠናቀቁ ይችላሉ ተብሎ ይታሰባል። ታዲያ ያ ጨዋታ ደግሞ ከሊቨርፑል ጋር መደረጉ ደግሞ የተለየ ስሜት ይሰጣል። ምክንያቱም እንደምታውቁት ነው ሊቨርፑልና ማንቸስተር ዩናይትድ መካከል ያለውን የደርቢ ስሜት፣ የደርቢ ሁኔታ፣ የደርቢ ታሪክ ምናምን የመሳሰሉትን ነገሮች እንደ አዲስ ማንሳት በዚህ ሰዓት ላይ ሬሌቫንት ነው ብዬ አላስብም። ምክንያቱም ኦልሞስት አብዛኛው ሰው ጀስት ሁሉም በሚባል ደረጃ ይሄን ነገር ያውቀዋል። በሁለቱ መካከል ያለው በጣም ቢተር የሆነ ሪቫይለሪ የሚታወቅ ነገር ነውና መደጋገም የሚያስፈልግ ነገር አይመስለኝምና በዚህ ጨዋታ ላይ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያልፍበትን ሁኔታ በራሱ ቢወስንና አሸንፎ በቃ ቢያረጋግጥ የተለየ ስሜት ነው ያለው በተለየ መንገድ። ታዲያ ይሄን ጨዋታ ቅድም እንዳልኳችሁ ነው ሁለት ሪዝኖች አሉ ማለት ማንቸስተር ዩናይትድ ይሄ ጨዋታ ስፔሻል የሚያደርገው ለማንቸስተር ዩናይትድ ሁለት ሪዝኖች አሉት።
ወደዛ ከመግባታችን በፊት ግን ስላሉት የጉዳት ዜናዎች ምን አዲስ ነገር አለ የሚለው ነገር አፕዴት አድርጊያችሁ በዛውም ወደዚህኛው ርዕሳችን ምንገባ ይሆናል። በጉዳት ምክንያት ባለፈው ጨዋታ ላይ የብሬንትፎርዱ ጨዋታ ላይ ሉክ ሾው በጉዳት ምክንያት ወጥቶ ነበረ አይደለ? ጨዋታውን መጨረስ አልቻለም ነበር እና ጉዳቱ ምን ያህል ነው የሚለውን ነገር ስንመለከት ጉዳቱ ያን ያህል የከፋ አይደለም። ሊሰለፍ የሚችልበት እድል አለ። ይህን ጨዋታ ሊሰለፍ የሚችልበት እድል አለ፣ ወይም ደግሞ ለጥንቃቄ ሲባል ምናልባት ከዚህ ጨዋታ ውጪ ሊሆን ይችላል። ግን ጥሩ ሁኔታ ላይ ነው ያለው፣ ጥሩ ፕሮግረስ እያደረገ ነው የሚሉ ዜናዎች ናቸው ያሉት። የማቲያስ ዴሊክት ጉዳይ አሁንም አዲስ ነገር የለም። ማቲያስ ዴሊክት አሁንም የጀርባ ጉዳቱ አልተወውም፣ ወይም ደግሞ ከጀርባ ጉዳቱ አላገገመም። ግን ደግሞ ጥሩ ፕሮግረስ ላይ ያለ ነው። መቼ ይመለሳል የሚለው ግን የታወቀ ነገር የለም። ምናልባት በዚህ ሲዝን የመድረስ እድሉ ትንሽ ያነሰ ሳይሆን አይቀርምና መረጃዎች እንደሚያሳዩት ከሆነ የመድረስ ሁኔታው ያጠራጥራል። ከዛ ውጭም የሰማውንት አለ ማቲያስ ኩኒያ ባለፈው በጉዳት ምክንያት አልተሰለፈም ነበር አይደለ? ማቲያስ ኩኒያ እንዳገገመና ለዚህ ጨዋታ ብቁ ሊሆን እንደሚችል የተነገረበትን አጋጣሚ እንደዚሁ ተመልክተናልና ከጉዳት ጋር በተያያዘ መንገድ ምናልባት ሌኒዮሮም በዚህ ጨዋታ ሊሰለፍ የሚችልበት ወይ ደግሞ ማለት አቬሌብል ሊሆን የሚችልበት እድል ሰፊ እንደሆነ መረጃዎች እየወጡ ይገኛሉ። አሁን እነዛ ሁለት ሪዝኖች ምንድናቸው ወደሚለው ጥያቄያችን ስንመለስ አንደኛው መግቢያ ላይ የነገርኳችሁ ነው። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያልፍበት ማች ዊክ ነው። እንዳልኳችሁ ነው የማንቸስተር ዩናይትድ ማሸነፍ ብቻ አይደለም ማንዳቶሪ አይደለ? የሌሎች ክለቦችም ነጥብ መጣልና አለማሸነፍ ማንቸስተር ዩናይትድ ለማለፉ ማረጋገጫ ነው። ምክንያቱም 2 ነጥብ ነው የሚፈልገው ማንቸስተር ዩናይትድ ማለፉን ለማረጋገጥ ማለት አሁን ለማረጋገጥ ነው በነገራችን ላይ እንጂ ኤቨንቹዋሊ ሊያረጋግጥ እኮ ይችላል ከዚህ በኋላ በሚቀሩትም ጨዋታዎች። በዚህ ጨዋታ ላይ እንኳን ነጥብ ማግኘት ባይችል ማለት ነውና ግን ደግሞ አሁን ባለው ሁኔታ ግን ማንቸስተር ዩናይትድ በዚህ ጨዋታ ላይ በራሱ ደግሞ የራሱን እድል ለመወሰን የሚጠብቀው ጨዋታ ይሄን የሊቨርፑል ጨዋታ ነው። ታዲያ በዚህ የሊቨርፑል ጨዋታ ላይ ማንቸስተር ዩናይትድ ድል የሚያደርግ ከሆነ የቻምፒየንስ ሊግ ስፓቱን በዛው ልክ ደግሞ የሚያረጋግጥበትን አጋጣሚ ነው የምንመለከተውና ይህን ጨዋታ ስፔሻል የሚያደርጉት ሪዝኖች መካከል አንደኛው ሪዝን ይሄኛው ነው። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያልፍበት ዲሳይሲቭ የሆነ ጨዋታ መሆኑ ማለት ነው። ሁለተኛውና ደግሞ ሌላኛው ይህን ጨዋታ ስፔሻል የሚያደርገው ወሳኝ የሚያደርገውና ምናልባት የቻምፒየንስ ሊግ ጉዳይ እንዳልኳችሁ ነው። ሌላ ክለብ ከተሸነፈ ነጥብ ከጣለ ማንቸስተር ዩናይትድ ማለፉን ያረጋግጣል፣ ኢቭን አቻ እንኳን ቢወጣ ማለት ነውና ግን ደግሞ የራሱን እድል በራሱ ብቻ የሚወስነው ግን በራሱ ብቻ አይደለም። የሱ ተጫዋቾችም ፊት ለፊት የሚሰልፉት ተጫዋቾችም የሱን እድል የሚወስኑለት ብሩኖ ፈርናንዴዝ ሪከርድ ለመስበር ከጫፍ የደረሰበት ጨዋታ ነው የሚሆነው። 19 አሲስቶች ያሉት ብሩኖ ፈርናንዴዝ እስካሁን ባለው ጨዋታዎች ማለት ነው። አሁን የዚህ የሊቨርፑል ጨዋታ ላይ አንድ አሲስት የሚያደርግ ከሆነ ከቴሪ ኦንሪ ከኬቪን ደብሮይነ ጋር ሪከርዱን ይጋራል ማለት 20 አሲስቶችን ማድረግ የቻሉ 3 የእንግሊዝ ፕሪሚየር ሊግ ተጫዋቾች አሉ። እነሱም ቴሪ ዳንኤል ኦንሪ፣ ኬቪን ደብሮይነ እና ብሩኖ ፈርናንዴስ ናቸው ይባላል። አንድ አሲስት ብቻ ካደረገ ማለት ነው። 2 አሲስት ካደረገ ደግሞ በፕሪሚየር ሊጉ ታሪክ 21 አሲስቶችን ማስመዝገብ የቻለ ተጫዋቾች ሊስት ይደረግና በነዛ ሊስት ውስጥ ከላይም ያለው ብቸኛው ተጫዋች ብሩኖ ፈርናንዴዝ ይሆናል። ስለዚህ ይሄ ጨዋታ በዋነኛነት ለሱ የተለየ ትርጉም አለው። እንዳልኳችሁ የቻምፒየንስ ሊጉ ጉዳይ አለ፣ ግን ደግሞ ብሩኖ ፈርናንዴዝ አስቡት፣ አንደኛ ሪከርድ የሚያሻሽልበት ወይም የሚጋራበት ጨዋታ ነው አይደለ? ይሄ ደግሞ ስፔሻል ያደርገዋል። ሁለተኛው ደግሞ ሪከርድ የሚጋራበት ወይ ደግሞ ያንን ሪከርድ የሚያሻሽልበት ቡድን ሊቨርፑል መሆኑ በመካከላቸው ያለው የደርቢ ስሜት ምን ያህል እንደሆነ እየታወቀ ያ የደርቢው ቡድን ላይ አሲስቶችን አድርጎ ለዛውም 2 አሲስቶችን አድርጎ ሪከርዱን የሚሰብር ከሆነ ካልሆነም ደግሞ አንድ አሲስት ብቻ አድርጎ ሪከርዱን የሚጋራ ከሆነ ለማንቸስተር ዩናይትድ የተለየ ስሜት ይሰጣል። ስፔሻል ጨዋታም ያደርገዋል ለራሱ ለብሩኖ ፈርናንዴዝም ሳይቀር ማለት ነው። ለራሱ ለብሩኖ ፈርናንዴዝም ሳይቀር ጨዋታውን ስፔሻል ያደርገዋል። ከዛ ደግሞ ጨዋታው ራሱ ደግሞ ከሊቨርፑል ጋር መሆኑ ለብሩኖ ስፔሻል ነው። ጭራሽ ደግሞ ከሊቨርፑል ጋር ሲሆን ደግሞ እጥፍ ድርብ ነው የሚሆነውና እነዚህ ሁለት ዋና ዋና ሪዝኖች ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉትን ጨዋታ በጣም ስፔሻል ያደርጉታል። በሊቨርፑል በኩል የተለያዩ ጉዳት ዜናዎች አሉ። ለምሳሌ መሐመድ ሳላህ ከሲዝኑ ውጪ
እንደሆነ እየተነገረ ይገኛል። ሂጎ ኤኪቲኬ ደግሞ በሚያሳዝን ሁኔታ ምናልባት ከዚህ ሲዝን ብቻ ሳይሆን የሚቀጥለውም ሲዝን ማለት ይሄ አሁን ለምሳሌ እስከ ሀፍ ድረስ እስከ ጃንዋሪ ድረስ ያለው የመጀመሪያው የሲዝኑ ፓርት ራሱ ሊያመልጦ ይችላል። አይደለም ጀስት 1 ወር 2 ወር ምናምን አይደለም፣ ጀስት ከዛ በላይ ነው የሚፈጅበት ማለት ነው። እና ዋታሩ ኤንዶ የመሳሰሉት ተጫዋቾች አሉ። ማማርዳሽቪሊ እሱም ባለፈው መጎዳቱን እናስታውሳለን። አሊሰን ቤከርም እንደዚሁ ትሬኒንግ አልሰራም እና በዚህ ጨዋታ የመሰለፍ ዕድሉ ሎ ነው። ስለዚህ ሶስተኛ በረኛቸው ነው ወደ አሰላለፍ የሚገባው። ሁለቱ በረኞች፣ አንደኛ በረኛው አሊሰን ቤከር በጉዳት ምክንያት የለም። ሁለተኛ በረኛው ማማርዳሽቪሊም እንደዚሁ በጉዳት ምክንያት ከስብስቡ ውጪ ነውና በሶስተኛ በረኛ ነው የሚገባው። እንደዚህ ጉዳት እያመሰው የሚገኘው ሊቨርፑል ነው። እንደዚሁም ደግሞ ወቅታዊ ፐርፎርማንስም ደግሞ ከተመለከትን ማንቸስተር ዩናይትድ ከሊቨርፑል በጣም የተሻለ ቡድን በወቅታዊ ፐርፎርማንስ ካየን ማለት ነውና የተሻለ ቡድን ሆኖ ነው ወደ ሜዳ የሚገባው። እንደዚሁም ደግሞ ማንቸስተር ዩናይትድ ሜዳ ነው ጨዋታውም የሚደረገው። እነዚህ ነገሮች ብዙ ነገሮችን ስፔሻል ያደርጉታልና ተጫዋቾች ኤክስትራ ሞቲቬሽን ያገኛሉ። ብዙ ጊዜ ደርቢዎች ላይ ተጫዋቾች አክት የሚያደርጉበት መንገድ ወይ ፐርፎርም የሚያደርጉበት መንገድ ብዙዎች ሌላውን ጨዋታ ዲፋይን አያደርግም ብለው ያስባሉ። ለምንድነው ሌላውን ጨዋታ ዲፋይን አያደርግም ብለው እንዲያስቡ የሚያስገድዳቸው ነገር ምንድነው? ሌሎቹ ጨዋታዎች ያ ኤክስትራ ሞቲቬሽን የላቸው። አሁን ማንቸስተር ዩናይትድ የሚያደርገው ይሄ ጨዋታ የደርቢ ጨዋታ ነው። ሶ ኤክስትራ ሞቲቬሽን አለው። እዛ ጋር ያለው ስሜት፣ ሜዳ ውስጥ ያለው ድባብ፣ ለራሳቸውም ለአእምሯቸውም የሚነግሩት ነገር የሆነ ኤክስትራ ሞቲቬሽን አለው። ግን ከዛ በኋላ ግን ያ ኤክስትራ ሞቲቬሽን ላክ ስለሚያደርግ በዛው ልክ ፐርፎርም ማድረግ ይከብዳል። ስለዚህ ይሄን ኤክስትራ ሞቲቬሽን ተጠቅመው ተጫዋቾቹ የተለየ ፐርፎርማንስ ሊያሳዩ እንደሚችሉ ይገመታል ማለት ነው። ከዛ ውጪ አንድ ሚትን እንደሚለው ከሆነ ማይክል ካሪክ የእሱን ስታይል አይደለም እየተጫወተ የሚገኘው የሚል ቦልድ የሆነ ስቴትመንት አስቀምጦ ነበርና ምናልባት ቋሚ የአሰልጣኝነት ቦታው የሚሰጠው ከሆነ በራሱ ስታይል ጊዜ የሚሰጠው ማለት የራሱን ቲም ቢልድ እንዲያደርግ ፕሪሲዝን አለው ምናምንና ታይም የሚሰጠው ከሆነ የራሱን ቲም ማሳየት ይችላል። ይሄ ግን የእሱ አጨዋወት አይደለም እና የእሱ አጨዋወት አይደለም ግን ብሎ በእሱ አጨዋወት ባልሆነ መንገድ ግን እንደዚህ ሰክሲድ ሲያደርግ ስትመለከቱ ምናልባት ማንቸስተር ዩናይትድ የሚያስፈልገው እንደዚህ አይነት አሰልጣኝ ነው። አሁን ኦፍኮርስ ጥሩ ተጫዋቾች ካሉ በእነዛ ተጫዋቾች ታክቲክ የመቀበል አቅም አላቸው። የተሰጣቸውን ደግሞ ስራ ኤክስኪዩት እንዲያደርጉ ድል አላቸው አይደለ እነዛ ተጫዋቾች። ስለዚህ የራሱን አጨዋወት ለመጫወት ይሞክራል። ግን ያ ሌክዠሪ ከሌለ ግን የለኝም ብሎ ልክ ሩበን አሞሪም ሲያደርግ እንደነበረው ማንቸስተር ዩናይትድ በተከታታይ እየተሸነፈ እንግዲህ አስቡት። ባክ ቱ ባክ ማንቸስተር ዩናይትድ እኮ የማያሸንፍ ቡድን እኮ ነው። ባክ ቱ ባክ ማሸነፍ እኮ የማይችል ቡድን ነበር አይደለ ማንቸስተር ዩናይትድ በሩበን አሞሪም ጊዜ። ለምንድነው ባክ ቱ ባክ ማሸነፍ ያልቻለው? ማለት እንደ ብሩኖ ፈርናንዴዝ አይነት 19 አሲስቶችን ማስመዝገብ የቻለ ተጫዋች እያለው ቤንጃሚን ሼሽኮ 10 ጎሎች አሉት፣ ብራያን ምቡሞ 9 ጎሎች አሉት አይደለ? አሁን ባለው ጎል ማስቆጠር የሚችሉት ልጆች አሉ፣ አቅም ያላቸው ልጆች ማለት ነው። ለምንድነው ማንቸስተር ዩናይትድ ታዲያ ይሄን አቅሙን መጠቀም ያልቻለው? ቢካዝ ኦፍ አዳፕት ማድረግ ስላልፈለገ ሩበን አሞሪም። ማይክል ካሪክ ግን ትልቅ ኳሊቲ ራሱን ያሳየው ጨዋታዎችም ከማሸነፍ ቲሙን ማኔጅ ከማድረግ ከመሳሰሉት ነገሮች ባለፈ ትልቅ ራሱን ያሳየው ነገር አዳፕቲቭ የሆነ አሰልጣኝ እንደሆነ ወይ ደግሞ አዳፕት የማድረግ ችግር እንደሌለበት አዳፕት የማድረግ አቅም እንዳለው ያሳየበት ጊዜ ነው ብዬ አስባለሁ። ምንም እንኳን ሃፍ ኦፍ ሲዝን ቢሆንም ግን ደግሞ ያን አሳይቷል። እንዴ በባለፈው ጨዋታ እኮ በብሬንትፎርዱ ጨዋታ እኮ ማንቸስተር ዩናይትድ ወደ ባክ 5 ሲከላከል ማለት ነው፣ ግን ወደ ባክ 3 እኮ ተመልሷል። አማድን እኮ ቀይሮ አስወጥቶት ወደ ባክ 3 እኮ ተመልሶ ነበር። ሶ ምን ያህል ታክቲካል ቼንጆች እንደሚኖሩ ታክቲካል አዳፕቴሽን ምን ያህል እንዳለ መመልከት ይቻላል። በእያንዳንዱ ጨዋታ የሚጠቀመው ታክቲክ የተለያየ አይነት ታክቲኮችን ነው የሚጠቀመው ማይክል ካሪክ ማለት ነውና ትልቅ ኳሊቲ ነው ብዬ አስባለሁ። አንድ ሚትን እንዳለው ይሄ የሱ ስታይል ኦፍ ፕሌይ አይደለም፣ መጫወት የሚፈልግበት መንገድ አይደለም። እውነት ነው ሚድልስብሮ በነበረበት ሰዓት ላይ አጫወቱን ብትመለከቱ ለእግር ኳስ ውበት የሚጨነቅ ነው። ይሄ ለፖሴሽናል ፉትቦል በጣም ኢንተረስትድ የሆነ አሰልጣኝ። ግን ደግሞ ማንቸስተር ዩናይትድ ግን እንደሱ አይነት ቲም ነው ወይ? አይደለም። የሚያዝናና ቲም ነው ወይ? 100%። አሁን ባለው ሃፍ ሲዝን የሚያዝናና ቡድን ማን ነው ከተባለ፣ ምክንያቱም ማንቸስተር ዩናይትድ በጣም ውጥር ያለ መከላከል አይጠቀምም፣ አዝናኝ ጨዋታዎችን ያደርጋል አይደለ? ግን ደግሞ ታክቲካል በቃ የሚቀያየራቸው መንገዶች ለካሪክ የተለየ ክሬዲት እንዲሰጠው ያደርጋል ብዬ አስባለሁ። በመጨረሻም ፕሬዲክትድ ላይን አፓችንን እናወጣና
ፕሮግራሙ ምን ጨርስ ይሆናል። ምናልባት ያው አብዛኛው አሰላለፍ ቦታ ላይ እነማን እንደሚገቡ እነማን እንደሚጫወቱ የሚታወቅ ይመስለኛል። ግን አንዳንድ ክሩሻል የሆኑ ቦታዎች አሉ። ለምሳሌ በረኛ ሴኔ ላመንስ ነው ተብሎ የሚነገር አይመስለኝም። ተከላካይ ላይ ግን የተወሰኑ ቼንጆች ይኖራሉ። ግን የአይደን ሄቨን እና የሃሪ ማጓየር ጥምረት ግን ከዚህ ጨዋታ ውጭ ይሆናል ተብሎ አይጠበቅም እና ተከላካይ ላይ አይደን ሄቨን እና ሃሪ ማጓየር ይኖራሉ ተብሎ ይታሰባል። ፉልባክ ላይ ግን ምናልባት ሉክሾ አገግመዋለሁ ካገገመስ ጨዋታውን ለመጀመር ብቁ ነው ወይ የሚለው ነገር ትልቅ ጥያቄን ስለሚፈጥር ዲያጎ ዳሎ በሌፍት ባክ ቦታ ላይ ይጀምርና ራይት ባክ ላይ ደግሞ ኑሴር ማዝራዊ ሊሰለፍ ይችላል ተብሎ ይታሰባል። መሃል ላይ ኮቢ ሜኑና ካሴሚሮ ከፊት ለፊታቸው ደግሞ በ10 ቁጥር ቦታ ላይ ብሩኖ ፈርናንዴዝ እንደሚሆን የታወቀ ነገር ይመስለኛል። ከዛ በኋላ ግን መስመር ላይ ግን ምናልባት ማቲያስ ኩኒያ ከጉዳት ስላገገመ የግራውን ቦታ ሊይዝ ይችላል። የቀኝ በኩል ደግሞ ምቡሞ 9 ቁጥር ቦታ ላይ ደግሞ ቤንጃሚን ሼሽኮ አማድ ወደ ተባባቂ ወንበር ሊመለስ የሚችልበት እድል ሰፊ ይመስለኛልና አሰላለፉ ይሄን ይመስላል። በእንደዚህ አይነት መንገድ ማንቸስተር ዩናይትድ ሊጫወት የሚችልበት እድል አለ ብዬ አስባለሁ። እናንተ ስለዚህ ጨዋታ ያላችሁ ሀሳብ ምንድነው? ፕሬዲክትድ ላይን አፓችሁ እንድታወጡ እንደዚሁም ደግሞ የጨዋታ ግምታችሁንም ኮሜንት ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።